ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በጣም ደስ የሚል እና ለማንበብ ቀላል የሆነ ኮንተንት አዘጋጅቼ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሼር እና ሰብስክራይብ ማድረግ ነው። ባላችሁበት ሆናችሁ በቀላሉ መማር የምትችሉበት የዩቲዩብ ቻናል ነው። ተከታተሉ። ዛሬ ይዤላችሁ የመጣሁኝ ባለ ሶስት የእንግሊዝኛ ሆሄ ቃላት እንዴት መነበብ እንደሚችሉ አሳያችኋለሁ። ተከታተሉኝ። እዚህ ላይ ወርድ አለ። ወርድ ማለት ቃል ነው ወይም እንግሊዝኛ ቃሉ ይሄ ነው። አማርኛ እዚህ ላይ ያለ እንዴት እንደሚነበብ ትርጓሜው ፊት ለፊት አስቀምጬላችኋለሁኝ። እሺ ላንብብላችሁ። እቺ አሁን ቢናት፣ እቺ ኤናት፣ ቲ ባት ብለን እናነበዋለን። ባት ይላል አማርኛው። ትርጓሜው ወፍ ወይም የሌት ወፍ በእንግሊዝኛ ባት ትባላለች። ባት የሌት ወፍ። እሺ ቀጥሎ ያለው ባድ ይላል። BAD ባድ ይላል። ትርጓሜው መጥፎ ማለት ነው። መጥፎ። የሚቀጥለው ቃል ደግሞ FAT ፋት ብለን ነው የምናነበው። ፋት ይላል። ትርጓሜው ወፍራም ወይም ደግሞ ሌላ ትርጉም አለው። ስብ ማለት ነው። ስብ ወይም ወፍራም ይሆናል። እዚህ ላይ የምናገኘው ቃል ደግሞ HAT ሃት ብለን እናነባዋለን። ሃት ብለን ነው የምናነበው። ሃት ባርኔጣ ማለት ነው። ባርኔጣ። ስለዚህ ኤ መሀል ላይ ካለች አ የሚል ድምፅ ነው የሚሰጠን። እዚህ ላይ የምናገኘው ደግሞ አሁንም MAN ማን ብለን ነው የምናነበው። ማን ማለት ሰው ወይም ወንድ የሆነ ሰው ማን ይባላል። እሺ ማን ሰው ማለት ነው። NAP ናፕ ማለት እንቅልፍ ማለት ነው። ትንሽ ሽልብታ እንቅልፍ። ናፕ ብለን እናነበዋለን። ናፕ ብለን ነው የምናነበው። ቀጥሎ የምናገኘው ደግሞ GSAD ሳድ ብለን እናነበዋለን። ሀዘን ማለት ነው። ስለዚህ በሁለት ኮንሶናንቶች መካከል ኤ ከመጣች አ የሚል ድምፅ ነው የምናገኝ። አ ብለን ነው የምናነበው። አሁን እዚህ ላይ የሚቀጥለው ደግሞ በሁለት ኮንሶናንቶች መካከል ኢ ስትመጣ ኤ የሚል ድምፅ እናገኛለን። በሁለት ኮንሶናንቶች መካከል ኢ ስትመጣ ኤ የሚል ድምፅ እናገኛለን። እሺ ቤድ አልጋ ማለት ነው። አልጋ ወይም መኝታ ማረፊያ አልጋ ማለት ነው። እሺ ቀጥሎ MEN ሜን ማለት ወንዶች ማለት ነው። ማን ለሚለው ብዙ ቁጥር አመልካች። ሜን ስንል ደግሞ ወንድ ወይም ሰው፣ ብዙ ሰዎች፣ ብዙ የሆኑ ወንዶችን ሜን ማለት እንችላለን። እሺ በጣም ጥሩ። እሺ የሚቀጥለው ቃል ሌግ ይላል። LEG ሌግ ብለን ነው የምናነበው። ሌግ ሌግ ብለን እናነባለን። ሌግ ማለት እግር ማለት ነው። እግር ማለት ነው። እሺ YES የስ ብለን እናነባታለን። ይችን የስ ብለን ነው የምናነባት። የስ ማለት አዎ ማለት ነው። እሺ NEW ምን ብለን እናነበዋለን? ኔው ብለን እናነበዋለን። ትርጓሜው አዲስ ማለት ነው። አዲስ ማለት ነው። እሺ RED ሬድ ማለት ቀይ ማለት ነው። ሬድ ማለት ቀይ ማለት ነው። በጣም ጥሩ። እቺ ቀጥላ የምናገኛት ቃል ቴን ማለት 10 ቁጥር ማለት ነው። ስለዚህ በሁለት ኮንሶናንቶች መካከል ኢ አብራ ከመጣች ኤ የሚል ድምፅ ነው የምናገኘው። ቴን ብለናል። ሬድ እንዳልነው ሁሉ ስለዚህ ኤ የሚል ድምፅ አግኝተናል። የሚቀጥለው ቃል ደግሞ በሁለት ኮንሶናንቶች መካከል ዩ ስትመጣ የሚል ድምፅ እናገኛለን። የሚል ድምፅ እናገኛለን። አሁን እዚህ ላይ በት የሚል ድምፅ እናገኛለን። በት ግን ማለት ነው፣ ወይም ነገር ግን ማለት ነው። እዚህ ላይም ፈን የሚል ድምፅ እናገኛለን። ፈን ደስታ ማለት ነው። ሳቅ፣ ደስታ፣ ጨዋታ ማለት ነው። እዚህ ላይ ደግሞ MUD መድ ጭቃ ማለት ነው። እርጥብ ወይም ጭቃ ማለት ነው። እኛው ደግሞ GUN ገን ማለት መሳሪያ ወይም መድፍ ማለት ነው። ከባድ መሳሪያ መድፍ ማለት ነው። SUN
ሰን ብለን እናነበዋለን። ፀሐይ ማለት ነው። ፀሐይ ሰን ስንል የሚል ድምፅ አለ። ትርጉሙ ፀሐይ ማለት ነው። የሚቀጥለው ቃል በስ ብለን እናነበዋለን። በስ በስ ባስ ብለን እናነበዋለን። ባስ ማለት መኪና ማለት ነው። መኪና ማለት ነው። እሺ የሚቀጥለው ቃል ራን 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 ማለት መሮጥ ወይም ሩጫ ማለት ነው። መሮጥ ወይም ሩጫ። የሚቀጥለው ቃል ደግሞ ቢ በሁለት ኮንሶናንቶች መካከል አይ ስትመጣ፣ በሁለት ኮንሶናንቶች መካከል አይ ከመጣች ኢ የሚል ድምፅ እናገኛለን። ለምሳሌ እዚህ ላይ ቢ ቢግ ብለን እናነባታለን። ቢግ ቢግ ማለት ትልቅ ማለት ነው። ትልቅ ማለት ነው። እሺ ዲግ 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 ማለት መቆፈር ማለት ነው። መቆፈር ኤስ አይ ቲ ኤስ አይ ቲ ሲት ሲት መቀመጥ ማለት ነው። ሲት መቀመጥ ማለት ነው። ፒ አይ ጂ ፒግ ፒግ ማለት አሳማ አሳማ ማለት ነው። ፒግ ማለት አሳማ ማለት ነው። በጣም ጥሩ። ቀጥሎ ያለው ቃል ኤል አይ ፒ ሊፕ ይላል። ሊፕ ከንፈር ማለት ነው። ከንፈር ማለት ነው። ደብሊው አይ ኤን ዊን ማለት ዊን ማለት ማሸነፍ ማለት ነው። ዊን ማሸነፍ። ኤች አይ ቲ ሂት 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 ማለት መምታት ማለት ነው። መምታት ማለት ነው። በጣም ጥሩ። ዲ ኦ ጂ ደግሞ ኦ በሁለት ኮንሶናንቶች መካከል ስትመጣ ኦ የሚል ድምፅ እናገኛለን። ዲ ኦ ጂ ዶግ ዶግ ውሻ ማለት ነው። ዶግ ማለት ውሻ ማለት ነው። ኤፍ ኦ ኤክስ ፎክስ ፎክስ ማለት ቀበሮ ማለት ነው። በጣም ጥሩ። ፎክስ ቀበሮ ብለናል። የሚቀጥለው ቃል የሚሆነው ደግሞ ሆት ማለት ሆት ኤች ኦ ቲ ሆት ማለት ሙቀት ወይም ትኩስ ማለት ነው። ፖት ፖት ፒ ኦ ቲ ፖት እንስራ እንስራ ማለት ነው። ቲ ኦ ፒ ቶፕ ቶፕ ብለን ነው የምናነባው። ቶፕ ማለት ከላይ ያለ ነገር ቶፕ ይላል። ከላይ ጫፍ ላይ ያለ ነገር ቶፕ እንለዋለን። ቶፕ እንላለን። ኤች ኦ ፒ ሆት ሆፕ ሆፕ ብለን ነው የምናነበው። ሆፕ ብለን ነው የምናነበው። ተስፋ ማለት ነው። ተስፋ። ኦኬ ቢ ኦ ኤክስ ቦክስ ቢ ኦ ኤክስ ቦክስ ቦክስ ሳጥን ማለት ነው። የቁም ሳጥን ቁም ሳጥን ማለት ነው። ስለዚህ በዚህ መንገድ ትምህርታችን በቀላሉ ሳቢና ማራኪ በሆነ መንገድ እናስተምራለን። የትኛውም ሀገር ሆናችሁ በኢሞ፣ በቴሌግራም፣ በቫይበር፣ በዋትሳፕ እና በጉግል ሚት መማር የምትፈልጉ ትምህርቱን በጥራትና በትኩረት እናስተምራለን። ስልካችን 0902770997 0924250178 በመደወል መመዝገብና መማር ትችላላችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም